ዳግም እንግዲህ የብሌንን እናት አሳዳጊዋን ማለት ነው አግቷታል ማለት ነው። ይህንን ድርጊት ደግሞ ሊፈጽም ያስደረገው ደግሞ በኃይሉ ነው ማለት ነው። በኃይሉ ግዴታ ይህንን ነገር ገና ትፈጽማለህ እንደዚህ ነገር ካላገትካት ምናምን ብሎ ሲያስፈራራው ነበረ ማለት ነው። እሱ ደግሞ እንደዚህ አይነት ነገር አላደርግም፣ በፍጹም እንደዚህ አይነት ነገር ውስጥ አልገባም እያለ ሲከራከረው ነበረ ማለት ነው። እሱ ደግሞ ማለት ግዴታ ይሄንን ነገር ካላደረክ ብሎ በፍራቻ ብዙ ነገሮችን እያለው ተመልክተናል ማለት ነው። ዳግም ደግሞ ያው ግዴታ ሲሆንበት እሷ ምን አድርጋችሁ ነው እንደዚህ አይነት ነገር ልትፈጽሙባት የምትችሉት ለምን ብሎ ሲከራከር ነበረ ማለት ነው። ግን ያው ሆኖም ቀረና በፍራቻ ያው ግዴታ እናቱን እንደሚገድሉበት ስለሚያስፈራሩት ያንን ነገር ከመደረጉ በፊት ብሎ ማለት ነው ያው የራሱን እናትን ማለት ነው አግቷታል ማለት ነው። ያው ዳግም ደግሞ በአንድ በኩል ስናየው ይህንን ድርጊት የፈጸመው ማለት ነው በኃይሉ አንተ ካላገትካት እኔ እገላታለሁ ምናምን ብሎ ስላስፈራራው ማለት ነው። ይህ እሷ ከምትሞት እኔ አግቻት በእኔ እጅ ውስጥ ብትሆን ይሻላል ብሎ ለብሌንና አስቦላት ነው ማለት ነው። እንደዚህ አይነት ነገር እያደረገው ከምትሞት እንደው ታግታ ብትቀመጥ ይሻላል በሚል ሀሳብ ነው እንደዚህ አይነት ድርጊቶችን የፈጸመው ማለት ነው። እዚህ ጋር ደግሞ በማገቱ ማለት ነው ይሄን ነገር ሲፈጽም ያልተገነዘበው ነገር አንድ ነገር አለ ማለት ነው። ምናልባት ገነትን ያሰቃዩታል ግን ገነትን ደግሞ ያልሆነ ነገር ውስጥ ይከቷታል ብሎ ይሄንን ነገር ከግንዛቤ ውስጥ አልከተተውም ማለት ነው። እንግዲህ ማለት ነው ገነት ደግሞ ማለት ነው እነ በኃይሉ በጣም ነው እያሰቃዩት ያሉት ማለት ነው። በዚህ ሰዓት ግን ዳግም ደግሞ ያው ይሄንን ድርጊት ከምትሞት ይሄን ነገር ብትያዝ ይሻላል ብሎ ነው ያሰበው ማለት ነው። እዚህ ጋር ስንመለከት ዳግም ማለት ነው ይሄን ነገር ከፈጸመ ማለት ነው በራሱ አመለካከት ጥሩ ነገር እንደሰራ ነው የሚታየው ማለት ነው። ግን ዞሮ የሚያመጣው ችግር ግን ለገነት ትልቅ መከራና ስቃይ የሚያደርስባት ነገር ነው ማለት ነው። ምክንያቱም እነሱ በአሁን ሳሌ በስቃይ እያሰቃዩት ነው ያሉት ማለት ነው። ያው የምንመለከተው ነገር ቢኖር ማለት ነው ለገነት ውሃና ምግብ እየከለከሏት እንዳለ ነው እያየን ያለ ነው ማለት ነው። ይሄ ውሃና ምግብ መከልከሉ ደግሞ ትልቅ ችግር እንደሚመጣባት ነው የሚያሳየን ማለት ነው። እሷ ደግሞ በበኩሏ በጣም እየተማጸነቻቸውና እየለመነቻቸው ነበረ ማለት ነው። ገነት ደግሞ በበኩሉ ነፍሷን ለማዳን ማለት ነው ምግብ እንኳን ባትሰጡኝ ማለት ነው ውሃ እንኳን ስጡኝ ምናምን እያለች ስትለምናቸው እያየን ነበረ ማለት ነው። አስምም አለብኝ በጣም አስም ቤት ውስጥ ታፍኜ መቀመጥ አልችልም እያለች ስትለምናቸው እየተሳለቀባት ነው የምንመለከተው ማለት ነው። ያው ገነት በበኩሏ ማለት ነው እሱ ጥሏት በሚሄድበት ሰዓት ላይ ይድረሱልን ጥሪ ማለት ነው ሞክራ ነበረ ማለት ነው። ያው እሷ ብትጮህም ማለት ነው የታፈነችበት ቤት ማለት ነው ጸጥታ ያለበት ቦታ እና ድፍን ያለበት ቦታ ስለሆነ ማንም ጩኸቷን ሊሰማ አልቻለም ማለት ነው። ያው አስም ያለባት አስም ማለት ነው ያው መቆጣጠር ስላልቻለች ቤቱ ያው የተዘጋና ችግር በጣም የሚያስቸግርበት ቦታ ስለሆነ ማለት ነው። በአስም በሽታ ስላለባት አስም በሽታው ያው መቆጣጠር ስላልቻለች ያው ፌንት እንደጣላት ተመልክተናል ማለት ነው። እንደ ድንገት ሆኖ ማለት ነው ሰው ደርሶላት ከዛ ቤት ካላስወጣትና እንትን ካላላት ያው ፌንት ትነቅላለች ማለት ነው። ምናልባት ወደ እስከመጨረሻው ላናያት እንችላለን ማለት ነው። እሷ ደግሞ እውነቱን ሁሉ ማለት ነው ለእሱ ነግራው ነበረ ማለት ነው። ያው እሷ ማለት ነው እዚህ ቤት ውስጥ ያው በታፈነበት ቤተ አስም በጣም አደገኛ አስም እንዳለብኝ ብላ ነግረዋለች ማለት ነው። እሱ ደግሞ ዝም ብሎ በመዋሸፍ ነው ሲያያት የነበረው ማለት ነው። እሷ ደግሞ ያው እስከመጨረሻው ካላየናት ወደ ላይኛው ሰማይ ከሄደች ማለት ነው ለዳግም ደግሞ በጣም አደጋ የሆነበት ቦታ ነው የሚሆነው ማለት ነው። እዚህ ጋር እንግዲህ ዳግም ማለት ነው ይሄ ለዚህ ደረጃ ገነትን ለዚህ ደረጃ ያበቃት አፍኖ ከምትሞቱ ምናምን ብሎ በራሱ ቀጥታ መንገድ ሲያስበው
ጥሩ ነገር እንዳደረገላት አስቦ ነው ማለት ነው። እሷ ደግሞ ያው ያለችበት ሁኔታ በአሁኑ ሰዓት በጣም በከባድ ሁኔታ ነው ያለችው ማለት ነው። እሱ ነገሮችን ግን ስላልተረዳ ያው ለእሷ ጥሩ ነገር ያሰበ መስሎት ነው ያፈናት ማለት ነው። ግን እሷ ያለችበት ሁኔታ እያየነው ነው ማለት ነው። ያው እሷ ደግሞ ከሞተች ማለት ነው ለዳግም ደግሞ በጣም ጸጸትና ያልሆነ ነገር እንደሚያመጣበት ነው እዚህ ጋር እየተመለከትን ያለው ማለት ነው። ዳግም ደግሞ በበኩሉ ሌላ እሷን አፍኖ ለነሱ ከመስጠቱ ሌላ አማራጭ መንገዶችን መፈለግ ነበረበት ማለት ነው። በሌላ በኩል ደግሞ የምናየው ነገር ቢኖር ማለት ነው ብሌን ማለት ነው የእናቷ መያያዝን ምንም ነገር ሳሰማ ሆዷ ያው የልጅ ነገር ሆኖ ሆዷን ነግሯታል ማለት ነው። ያው ብሌን ደግሞ ለእናቷ ለገነት ስትደውልላት ማለት ነው ስልኳ እንደማይሰራ በጣም ተጨንቃ ቁጭ ብላ እንዳለ ደግሞ ዳግም ይመጣል ማለት ነው። ዳግም በሚመጣበት ሰዓት ምን ሆነሽ ነው እንደዚህ የተከሽው በማለት ሲጠይቃት ያው ያለውን ነገር እናቴ ምንም ስልክ አታነሳልኝም ደግሞ አትደውልም ድምጿንም አልሰማም ሆዴ ደግሞ ፈርቷል ብላ እየነገረችው ነበረ ማለት ነው። እሱ ደግሞ ነገሮችን ምንም ነገር እንደማያውቅ አድርጎ እያለባበሰ ነው እያየን ያለ ነው ማለት ነው። ነገር ስትነግረው እያጽናናት ምንም ነገር እንደማያውቅ ሆኖ እያለ ማለት ነው። በኋላ ጊዜ ዞር ብሎ ደግሞ ብቻውን ደግሞ ይሄን ነገር ያደረኩት ለአንቺና ለእናትሽ ስል ነው ከምትሞት ጥሩ ነው ያደረኩት ብሎ ለራሱ እያወራ ነው ያለው ማለት ነው። በሱ መንገድ በቀጥታ መንገድ እሱ ጥሩ ነገር እንደሰራ ነው የሚታየው ማለት ነው። ያው ብሌን እንትን እያላት ማለት ነው። ዳግምና ብሌን አብረው ቁጭ ብላ እሷ ተክሳ ስለ እናቷ እያሰበች ባለችበት ወቅት ጨንቋት እሷ ደግሞ ብሌን በዳግም ትከሻ ላይ እንደተደገፈች ማለት ነው እንደ ድንገት ሰላም ትደርስባቸዋለች ማለት ነው። ሰላም በምትደርስበት ሰዓት ላይ ማለት ነው ያው ሁለቱ ሌላ ነገር እንደሚያደርጉ ነው ያሰበችው በእሷ መንገድ ማለት ነው። ሰላም ደግሞ ለምን እንደዚህ አይነት ነገር ጨዋ ትመስይ ነበረ እንደዚህ አይነት ሰው ነሽ ብላ በማለት ስትላት እያየን ነበረ ማለት ነው። ሰላም ደግሞ በበኩሏ ማለት ነው ዳግምን ማለት ነው ሁለተኛ እዚህ ግቢ ተመልሰ እንዳትመጣ ብላ ዳግም ድጋሚ አስወጥተዋለች ማለት ነው ከግቢው ማለት ነው። እንደዚህ አይነት ነገር እንዴት በሰፊው እንደዚህ ሰው እያያችሁ እንደዚህ አይነት ነገር ለምን እንደዚህ በሰው ፊት ለፊት እንደዚህ ታደርጋላችሁ ብላ እየተቆጣቻቸው ነው ያለችው ማለት ነው። እነሱ ያሰቡት ሌላ እሷ የምታስበው ደግሞ ሌላው ሆኖ ነው እየተመለከት ያለው ማለት ነው። በአሁን ሰዓት ደግሞ ብሌን ያለችበት ሁኔታ በጣም በሚያስጠላ ሁኔታ ነው ያለችው ማለት ነው። ደብሯት ያው ሁሉ ነገር ምስቅልቅል ብሎባት ነው ያለችው ማለት ነው። ሰላም ደግሞ በበኩሏ ማለት ነው እነሱ ከሄዱ በኋላ ማለት ነው ይሄን ነገር መናገሯን በጣም ጸጽቷታል ማለት ነው። እንደዚህ ማለት የለብኝም ነበር ለምን አልኩኝ ብላ ራሷን እየወቀሰች ነበረ ማለት ነው። ካለች አንዴ ካለች ደግሞ ምንም ማድረግ ስለማችል ዝም ብላለች ማለት ነው። ሌላው ደግሞ የምንመለከተው ቃልን ነው ማለት ነው። ቃል ደግሞ ያው ብሌንን እያሰቃየቻት ነው የምንመለከተው ማለት ነው። በውሃ አምጥታ ራሱ በፊቷ ላይ እየደፋችባት እያሰቃየቻት ነው የምንመለከተው ማለት ነው። በሌላ በኩል ደግሞ የቃል ጓደኛ ማለት ነው የሰላም ልጅ ነኝ በማለት ብሌንን በማታለል ገብታለች ማለት ነው። ስትገባ ደግሞ እንዴት ታስገቢያታለሽ በማለት ነው ይህን በዚህ ምክንያት ነው ውሃ ልደፋባት የቻለችው ማለት ነው። እንዴት ታስገቢያታለሽ? እኛ አስገቢ ሳንልሽ እንደዚህ አይነት ነገር ለምን ታስገቢያለሽ? በማለት አስቀድማ የሚመጣባቸውን ነገር ሚስጥራዊ የሆነ ነገር ታወራለች በማለት ቤት ውስጥ እንድትገባ አልፈለገችም። ስለዚህ ለምን አስገባሽ? ለምን እንዴት እኛ ግቢ ትግባ ሳንል እንዴት አስገባሻት? በማለት ነው ፊቷ ላይ ውሃ ስትደፋ እየተመለከት ነው ማለት ነው። በሌላ በኩል ስንመለከት ቃል ደግሞ እንደዚህ አይነት ነገሮችን የፈጸመችው ማለት ነው። ሰላም ብሌን የሰላም ልጅ እንዳልሆነች ያው ምስጢራዊ
ነገሮችን ታወጣለች በማለት ነው አስቀድማ እንደዚህ አይነት ነገሮችን እያደረገች የምትገኘው ማለት ነው። እኛ ሳንፈቅድልሽ እኛ እንትን ሳንልልሽ ከዛሬ ወዲያ ሌላ ሰው እንዳታስገቢ እያለች እያሾፈችባት ነው ያለችው ማለት ነው። አሁን እንግዲህ እዚህ ጋር የምንመለከተው የቃል ጉድ እንደሚወጣ ነው እያየን ያለ ነው። ምክንያቱም የቃል ጓደኛ የመጣችው ሚስጥር የማትደብቅና ሚስጥር የምትዘረግፍ ሰው ስለሆነች ቃል በፍራቻ ነው ያለችው ማለት ነው። ያው ቃል የጓደኛዋን ነገር ስለምታውቅ ማለት ነው ሚስጥር ደባቂ ነገር ስላልሆነች ነገሮችን ዝም ብላ ታወራለች በማለት ከአስቀድማው በውስጧ ያለውን ነገር ስለጠረጠረች ከቤት እንድታወጣ ምናምን ብዙ ነገር ሙከራ አድርጋ ነበረ። ሰላም ደግሞ ይህንን ነገር ቀድማ አከሸፈችባት ማለት ነው። ለምን የቀድሞ ጓደኛሽ ነች፣ እንዴት እንደዚህ አይነት ነገር ታደርጊያለች በማለት ተናገረቻት ማለት ነው። ሰላም እንግዲህ ጓደኛዋን በምትተዋወቅበት ሳሌ ማለት ነው ቃል ልጄ ነች በማለት ነው የተዋወቀቻት። እዚህ ጋር ደግሞ ቃል በጣም ትደነግጣለች። ምክንያቱም ቃል የሰላም ልጅ እንዳልሆነች ውስጥ ሁሉ ነገር ታውቃለች ማለት ነው። ስለዚህ ሚስጥሯን እንደምትዘረግፍባት ነገር ስለሆነ አስቀድማ ራሷን ማለት ነው ድንጋጤ ውስጥ ከታለች ማለት ነው። እንግዲህ እዚህ ጋር ሰላም ማለት ነው ምንም ነገር የጠረጠረችው ነገር የለም ማለት ነው። ቃል ደግሞ ልጅቷ መቆየት እዚህ መቆየት ያው አደጋ እንደሚያመጣ አስቀድማ ስላለች ሁሉ ነገሯ ተረብሿል ማለት ነው። ያው እነሱ ደግሞ ብዙም ሳይቆዩ ማለት ነው ሰላም እንግዲህ ቀጠሮ እንዳላት ነግራቸው ወጥታለች ማለት ነው። ሁለቱ ጓደኛዋና ደግሞ ቃል አብሮ ተቀምጠው ሲያወሩ ማለት ነው። ብሌን ደግሞ በበኩሏ የሚያወሩትን ወሬ ሰምታችኋለች ማለት ነው። ቃል እንግዲህ ማለት ነው ሰላምን ለመግደል ብዙ ነገሮች እያደረገች ብዙ ጊዜ ሞክራ ነበረ። ይሄንን ነገር ደግሞ ያከሸፈችባት ብሌን ነች። ብዙ ጊዜ ልትገላት ስትል ማለት ነው ብሌን ነች ከሞቱ አፋፍ እንትን የምትላት ማለት ነው። ቃል ደግሞ በበኩሏ በአሁን ሳሌ ማለት ነው እናቴ እያለቻት የምትጠራትን ሰላምን ለመግደል ማለት ነው ሁሉ ነገር ክፍት ይሆንላታል ማለት ነው። በዚህ ሰዓት ደግሞ ብሌን ደግሞ ሁሉን ነገሮችን ታውቃለች ማለት ነው። ከአንድም ሁለቴም ሁሉን ነገር አክሽፋባታለች ማለት ነው። ቃል እንግዲህ ማለት ነው ከሰላም ጋር ከጓደኛዋ ጋር ሲያወሩ ብሌን የሰማችው ነገር ቢኖር ማለት ነው ቃል ማለት ነው ሰላምን ለመግደል ማለት ነው ከወንድሟ ጋር ተመሳጥራ እንደገባች እዚህ ቤት ማለት ነው ሀብትና ንብረቱን ለመውረስ ሲሉ ማለት ነው ያደረጉት ማለት ነው። ያው ነገሮቹ እንዳታከሽፍባት ጓደኛዋ ማለት ነው ሰላም ማለት ነው የቃል እናት እንዳልሆነች ሁሉ ነገር እያወራች እንዳለ ብሌን በመካከል ሰምታችኋለች ማለት ነው። በሌላ በኩል ደግሞ ቃል የምታስበው ነገር ማለት ነው ለጓደኛው እየነገረቻት በኃይሉ ጋር ያለውን ፋይል ማለት ነው እሱን ሁሉ ወስዳ ማለት ነው ከዛ በኋላ ሀብትና ንብረቱን እጇ ውስጥ ካስገባች በኋላ ሰላምን ለማስወገድ ነው እያወሩ እንዳሉ ማለት ነው። ብሌን በመካከል ሰምታችኋለች ማለት ነው። ቃል እንግዲህ በዚህ ሰዓት የምንመለከተው ነገር ቢኖር ምስጢር የያዘችውን ነገር በራሷ አፍ አውጥታ ተናግራለች ማለት ነው። ለጓደኛዋ እንደዚህ ለማድረግ ነው እዚህ ቤት የመጣሁት ብላ ስትነግራት ያው በገዛ እጇና በገዛ አፏ ማለት ነው የምትናገረው ነገር ማለት ነው በብሌን ጆሮ ገብቷል ማለት ነው። ከአሁን ሰዓት በኋላ ደግሞ ብሌን እሷን ከምንም እንደማትቆጥራት ከምንም እንደማታያት ነው ውስጧን እያሳመነች ያለችው ማለት ነው። ብሌን እንግዲህ በበኩሏ በዚህ ቤት ውስጥ ምን እንደሚፈጠር ምን ድርጊት እንደሚደረግ ድንቅ ብሏት ሳለ ማለት ነው ምግብ በልተው እነሱ ማለት ነው ሰላምን የቃልና ጓደኛዋ ምግብ በልተው እጅ ልታስታጥባቸው ሄዳ ማለት ነው
በመካከል በድንጋጤ የሰማችው ነገር ግራ ስለገባት በቤት ውስጥ የሚፈጠረው ነገር በጣም ግራ ስለገባት ከእጇ አምልጦ ሲወድቅባት አይተውታል ማለት ነው። ሲያዩዋት ደግሞ በቃ እነሱ ደግሞ ያው ውስጣቸው ትንሽ ጠርጥሯል ማለት ነው። ያወሩትን ወሬ እንደሰማች በእርግጠኝነት አውቀዋል ማለት ነው። እንግዲህ አሁን የምንመለከተው ነገር ቢኖር ማለት ነው የቃል ማንነት እዚህ ጋር እያየን ነው ያለ ነው ማለት ነው። ቃል ለምን እንደዚህ አይነት ነገር እንደምታረግ ለምን እንደዚህ ነገር እንደምትፈጽም በራሷ አፍ ወጥቷል ማለት ነው። እሷ በምትናገርበት ሰዓት ላይ ደግሞ ብሌን ያው ሰምታታለች ማለት ነው።